ሰላም ጤና ይስጥልኝ ውድ ቤተሰቦቻችን እንደምናችሁ። በዛሬው ቆይታችን የምናደርገው ሂስትሪ ላይ አንዳንድ ጥያቄዎችን እንሰባለን። እንደሚታወቀው ሚድ ፈተናችሁ እየደረሰ ስለሆነ ነው። ያው አብዛኛው ቪዲዮዎቻችን አብሶችን አካባቢ ላይ የፈተና ኮንቴንት ብቻ የያዘው ለዛ ነው። ነገር ግን ሌሎቹ ሳብጀክቶች ከፈለጋችሁ ስፔሲፊክ ያደረጋችሁ እሶቹን ንገሩንና እኛ በዛ ላይ ያልገባችሁ ፓርት ላይ በደንብ እንሰራላችኋለን። ነገር ግን ከሚመጣው ቀጥለው ሳምንት ጀምሮ ምናልባት አዳዲስ ፈተና አሁን እጃችን ላይ ያሉትን ፈተናዎች እየጨረስን ስለሆነ እነሱን ከሰርተን ከጨረስን በኋላ ወደ ኖቱ እንገባ ወደ ትምህርታችሁ ነው የምንገባው። ያው አዳዲስ ሲመጡ እንደዚሁ በመሃል የምንሰራቸው እንዳሉ ሆኖ ማለት ነው። እስከ መጨረሻው ድረስ አብራችሁ እንድትቆዩ እየጋበዝኳችሁ ቀጥታ ወደ ቪዲዮአችን እንግባ። ሰብስክራይብ ማድረጋችሁን ግን እንዳትረሱ እላችኋለሁ። የመጀመሪያው ጥያቄያችን የሚሆነው which one of the following is primary historical source? ፕራይመሪ ሂስቶሪካል ሶርስ የሆነው የትኛው ነው? ፕራይመሪ ሂስቶሪካል ሶርስ የሚባሉ በመሰረቱ ምንድነው? እንደምታውቁት ሁለት አይነት ሶርሶች አሉ። ፕራይመሪ ኤንድ ሰከንደሪ ሶርስ የሚባሉ። ፕራይመሪ ሶርስ የሚባሉት ምንድነው? ሞርሊ ሪላየብል የሆኑ ኦሪጂናል የሆኑ ኒው ማቴሪያል የምንላቸው ናቸው፣ ወይም ፈርስት ሃንድ የሆኑ ማለት ነው። ዳይሬክት ሪሌሽን ቱ ዘ ኢቨንት ያላቸው ነገር ፕራይመሪ ሶርስ እንላቸዋለን። ሰከንዳሪ ደግሞ ሲባል ከዚህኛው ከፕራይመሪ ተቃራኒ ያለው ነው ማለት ነው። ስለዚህ ይህን መሰረት አድርገን ከነዚህ ውስጥ የትኛውን ፕራይመሪ የሆነው የሚለውን ስንመለከት ቡክስ ይለናል። ቡኮች አይደሉም ሰከንዳሪ ያላቸው። ቱል ይላል። ቱል ቁሳቁስ ነው። ቁሳቁስ ሲሆን ፈርስት ላይክ ማንኪያን መውሰድ ትችላላችሁ። ማንኪያው ቢበላ በጎን ዳይሬክት ኢቨንት ከኢቨንቱ ጋር ትክክለኛ ሪሌሽን ነው ያለው። ስለ ማንኪያው የተጻፈ ግን ከሆነ መጽሐፉ ስለ ማንኪያው ስለሚገልጽ ምን ይባላል? ሰከንዳሪ ይባላል። ላይክ ፊልምስንም እና ፕሌዮችንም ከተመለከትን እንደዛ ናቸው። ስለዚህ ዘ ኤግዛክት አንሰር ኢዝ ቢ ይሆናል ማለት ነው። ሁለተኛው ላይ ስንመለከት which one of the following is not key element of civilized state? ሲቪላይዝድ ለሆነ ስቴት ላይክ ኪ ኢለመንት የማይሆነው የትኛው ነው የሚለን። ኢንፎርሲንግ ቦዲ ኦፍ ዘ ላው። ቦዲ ኦፍ ዘ ላው ማለት የገቨርንመንት የምንለው ዋና መስተዳድሩ። ቢ ራይት ቱ ቢ ኢንጆይድ አለ፣ ነፃነት የምንለው ይሄ እሱ ነገር አለ፣ ሉዓላዊነት ማለት ነው፣ ሶቨሬኒቲ። ሲ ማይንትን ከረንሲ ኮይን ቱ ኮሌክት ሬቨኑ ፍሮም ቴሪተሪ። ዲ ፒፕል ቱ ቢ ሩልድ ወይም የሚመራ ህዝብ፣ ሶቨሬኒቲ እና ገቨርንመንት ይለናል። ሲ ላይ ግን ስለ ገንዘብ፣ ስለ ከረንሲ፣ ስለ ትሪቢዩት ነው የሚያወራው። ሲቪላይዝድ ስቴት በመሰረቱ ስለ ስቴት ስንነጋገር ስቴት ከሚመሰረቱበት ነገሮች አንዱ አንድን ኦርጋናይዜሽን የህዝቦች ኦርጋናይዜሽን ስቴት ልንለው አንችልም። ዋይ ስንል ገቨርንመንት ሊኖር ይገባል፣ ሶቨሬኒቲ ሊኖር ይገባል፣ የሚመራ ህዝብ ራሱ ሊኖር ያስፈልጋል። እነዚህ በቃ ኮመን የሆኑ ነገሮች ናቸው። እነዚህ ከሌሉ አንድ ስቴት ልንለው አንችልም። ነገር ግን ሲ ላይ ያለው አስፈላጊ ነው። ነገር ግን የግዴታ ላይክ እንደ ኪ ኤሌመንት በጣም ኢሹ ሆኖ የሚጠቀስ ነገር ስላልሆነ ነው ማለት ነው። ኖት ኪ ኤሌመንት ብለን መልሳችንን እናደርገዋለን። ሶስቱ ግን የማይቀሩ ናቸው። ላይክ ስቴት ብቻ ከተባለ እኒህ ሶስቱ ነገሮች ግዴታ መቀበጥ መቻል አለባቸው። ላይክ ስቴት ምን ሊያሟላ ይችላል ከተባለ ስለዚህ እንደዛ ይሆናል። ሶስተኛን ስንመለከት the land of Aryan civilization include what out today? the land of Aryan civilization የምንለው የት አካባቢ ላይ ነው ኤደይ ያጠቃልላል ነው የሚለን። the land of Aryan የሚባለውን ስንመለከት ፐርሺያ ላይ ነው የምንመጣው። ስለ ፐርሺያ ታሪክ ብዙ ቪዲዮ ስለሰራን ስለ ኤዥያ ላይ እዛ ላይ ገብታችሁ ስለ ኤዥያን እዛ አካባቢ ስለሰራን ገብታችሁ መመልከት ትችላላችሁ። የሚገኙት የት ነው? ኢራቅ ኤንድ አፍጋኒስታን አካባቢ የሚገኙ ናቸው። ዘ ላንድ ኦፍ አሪያን ብለው የተጠሩት ቋንቋቸው ምን የሆነ አሪያንስ የሆነ ማለት ነው። አራተኛው ኦራል ትራዲሽንስ ሪፈር። ኦራል ትራዲሽን ማለት ምንድነው? ጄኔሬሽን ቱ ጄኔሬሽን ማውዝ ቱ ማዝ ምን የሚተላለፍ ነው። ስለነሱ ትክክለኛ ሀሳብ ሪፈር የሚያደርገውን ነገር እንመርጣለን ማለት ነው። ኤ ላይ any real data that is verified and established as to any ማለት ማንኛውም ኦራል የሆነ ማንኛውም ባፍ የሚነገር ዳታ is verified and established as to እንደ እውነት ነው as to establish ይደረጋል።
ይሄ ልክ አይደለም። ምክንያቱም ኦራል ትራዲሽን ሀሰት የመሆንም እንትን አለው፣ እውነትም ሊሆን ይችላል። ሊቀላቀልበት የመቻል እድል አለው በአፍ የሚነገር ስለሆነ። ቢ ላይ ስንመለከት ኤኒ ኢምፖርታንት ስቶሪስ ቱ ጄኔሬሽንስ፣ ማንኛውም ኢምፖርታንት ሁሉም ጠቃሚ ታሪክ ነው። በቃ ሁሉም ጠቃሚ ታሪክ ኦራል ትራዲሽን ነው የሚል ወይም ደግሞ በአፍ የሚነገሩ ኦራል ሁሉ ኢትዝ ኢምፖርታንት ነው የሚለን። ሁሉም ኢምፖርታንት አይደለም። ምክንያቱም በአፍ የሚነገሩ ስለሆነ ሁሉም ጠቃሚ ሳይሆን እየተመረጠ ነው የሚለቀመው። እየተመረጠ ነው የሚለቀመው ስላችሁ ጠቃሚ የሆነ አለ፣ ጠቃሚ ያልሆነ አለ። ሂስቶሪያኖች ለራሳቸው የሚበጀውን ሰሌክት አውት እያደረጉ ይጽፉታል፣ ራይት ያደርጉታል። ሲ ላይ ኤኒ ሂስቶሪካል አካውንት ዛት ሪዘርቭድ ኢን አርቺቭ ፍሮም ጌዘርስ፣ ይሄኛውም አይሆንም። ዲ ላይ ኤኒ ሲግኒፊካንት ኢንፎርሜሽን ዛት ሂስቶሪያንስ ጌት ፍሮም ኢለ፣ ኤኒ ማንኛውም ሲግኒፊካንት የሆነ ኢንፎርሜሽን ሂስቶሪያኖች ከምን ያገኙት? ከትላልቅ ሰዎች ከኢልደሮች ያገኙት ኤኒ ሲግኒፊካንት ኢንፎርሜሽን ነው ያሉ። ዲ ላይ ከቢ አንጻር አሻሽሎታል ማለት ነው። ማንኛውም ሲግኒፊካንት የሆነ ኢንፎርሜሽን ነው which is what ትክክል ሊሆን ይችላል ላይሆን ይችላል፣ ነገር ግን ጠቃሚ ሊሆን ይችላል፣ ኢምፖርታንስም ሊኖረው ይችላል። ስለዚህ ስለ ኦራል ትራዲሽን ዲ ላይ ያለው ትክክለኛ መልስ ነው። አምስተኛ history is different from prehistory because history ከprehistory ምን ይላል? ይለያል። why ነው በቃ because of what history ምን ማለት ነው? prehistory ራሱ በመጀመሪያ ምን ማለት ነው የሚለውን ነገር ስንመለከት prehistory ማለት before the beginning of what ራይቲንግ ነው። the art of writing ግን ሰዎች ስታብሊሽ ከማድረጋቸው በፊት የነበረውን ጊዜ ምንን what we call it prehistory እንለዋለን። prehistory ብለን እንጠራዋለን። prehistory ኢኒየር ስናስቀምጠው ከ6000 before present ወደ ኋላ ያለውን ጊዜ ነው prehistory ብለን የምንጠራው ማለት ነው። ስለዚህ history ደግሞ after the art of writing begin ሲያደርግ art of writing establish መሆን ሲጀምር in human beings ያኛውን ኢራ ምን አለው? ሂስትሪ አለው። ስለዚህ ኤ ላይ after the art of writing የሚለው ትክክለኛ መልስ ይሆናል። ቢ ላይ ያለውም after novels book writer፣ ሌሎቹ አይሆኑም። በዋናነት እቺኛው ሐሳብ ትክክል ነች። ስድስተኛውን እንመልከት። the first native american፣ የመጀመሪያዎቹ ናቲቭ አሜሪካኖች who developed a magnificent civilization in Western Hemisphere before the coming of Europeans የሚገርም በቃ በዌስተርን ሄሚስፌር ላይ ናቲቭ አሜሪካኖች ዴቨሎፕ ያደረጉት ሲቪላይዜሽን አለ። እዛ አካባቢ ላይ ካሉት ከናቲቭ አሜሪካኖች ውስጥ በዋናነት ኢንካ፣ ማያ እና አዜቴክ ናቸው ያሉት። ስለዚህ ቹዝ ቤተሰቡ ማይሆኑትን አውጥታቸው የሚሆኑት ላይ ጊዜ ማጥፋት ስለሚሻል ግቢ ካትሆንም ትወጣለች። ማያ፣ አዜቴክ እና ኢንካ ላይ እናተኩራለን። አዜቴክን ስንመለከት ሞርሊ ወደ አግሪካልቸር ይሄዳሉ። ፒክቶግራፊክ ዌቭ ራይቲንግ ያላቸው ናቸው። ኢንካም ደግሞ በኮተን የሚተዳደሩ ህዝቦች ናቸው። ማያዎች ላይ ግን ስንመጣ ማያ ከሌሎቹ አንጻር በጣም ሞርሊ ሲቪላይዝድ የሆነች ነች። እንዴት የሚለውን ስንመለከት በፒራሚድ ደረጃ የሰሩትን ነገሮች ተመልክተናል። በካላንደር ደረጃ በብዙ አይነት ሰዎች እንዲሁም ደግሞ ዴቨሎፕ አድርጓል። አድቫንስድ ዌይ ኦፍ ራይቲንግን ዴቨሎፕ ያደረጉ ህዝቦች ናቸው ማያውያን። ስለዚህ the first native american who developed the magnificent civilization in western hemisphere before the coming of Europeans is what the Mayas ይሆናል ማለት ነው። እሺ from 509 before Christ onwards ancient Rome ruled by እሺ ከ509 ቀጥሎ ማን ነው ሮምን ያስተዳደራት ነው ስንመለከት ሮማን ኖብል፣ ቢ ላይ ሴኔት፣ ኤ ላይ ካውንስል ይላል። ዲ ላይ ግን ሮማን ምን ይላል? ሪፐብሊክ ነው የሚለው። ኤግዛክት አንሰራችን ምንድነው? ሮማን ሪፐብሊክ ነው። በሮማን ሪፐብሊክ ውስጥ ኤ እና ቢ ላይ ያሉት ሀሳቦች ተያይዘው የሚመጡ ናቸው። እሺ ስምንተኛን ስንመለከት the final blow or end of Meroitic civilization came from Meroitic civilization የምንለው አናዘር ኔማ ማነች? ኩሽቲክ civilization የኩሽ ስልጣኔ ነው Meroitic civilization ብለን የምንጠራው። ሜሮይ እንደምታውቋት ከግብጽ ጋር ኮንኪው ተደራርገዋል። አስቢያኖችም ኢንቬድ ሊያደርጓት ችለዋል ኩሽ ላይ ያለች። ነገር ግን
አቅጣጫቸውን ቀይረው ሜሮ የሚባል ቦታ ላይ ሲቪላይዝ አድርገው ሚሬቲክ ሲቪላይዜሽን ተብለው በአይረን በደንብ ራሳቸውን አደራጅተው ብዙ አይነት ወደ ስልጣኔ ፒክ ፖይንት ላይ ሊደርሱ ችለዋል። ነገር ግን አዘይንዶ ዘደይ ዳውንፎል ያደረጉት ኢንዳቸው የመጣው በንጉስ ኢዛና በአክሱማይት ኢንቬሽን ነው ማለት ነው። ዘጠነኛው አስ ድራቪዲያንስ ዌር ፎር ኢንዲያ። ድራቪዲያን ለኢንዲያ ከተባለ ብላንክ ዌር ፎር ሜሶፖታሚያ። ለሜሶፖታሚያን ምን እንላለን ነው። ለሜሶፖታሚያን የምንለው ማንን ነው? ሱሜሪያን ነው። ሱሜሪያኖች ዘፈርስት ሴትለሮች ናቸው ሱሜሪያኖች ማለት ነው። እሺ አስረኛውን ስንመለከት which one of the following ancient states had adopted some important elements from Mesopotamia and Assyrian? የትኛዋ ኤሽንት ስቴትስ ነች ከሜሶፖታሚያ እና ከአሲሪያን የተወሰኑ አዶፕት ያደረገቻቸው ነገሮች የወሰደችው ነገር ያለው ነው የሚለን። ኤ ፐርሺያ፣ ቢ ቡሽ ኦር ኑቢያ፣ ሲ ግሪክ፣ ዲ ኢንዲያ ይለናል። ስለዚህ ነገር ስናነሳ ኤ ላይ ያለችው ፐርሺያን እናንሳ። ፐርሺያን ስናመጣ ትንሽ ለዚህ ፍንጭ የሚሆን ነገር ምናነሳው ፐርሺያኖች ከኩኒፎርም የሚባል ዌይ ኦፍ ራይቲንግ ሲስተም እንዳላቸው ልብ ታስተውሳላችሁ። ኩኒፎርም ደግሞ ከየት ነው የመጣው? ከሜሶፖታሚያ መጥቷል ማለት ነው። እሺ ይሄኛው ከሜሶፖታሚያ ጋር ፐርሺያኖች ሪሌትድ እንደሚያደርጉ አንደኛው ማሳያ ነው። ሁለተኛ ፐርሺያኖች ያሉት ይሄኛው ከሞጁሉ ላይ አልተገኘም፣ ነገር ግን በሌላ ነገሮች ላይ የምናገኘው በፐርሺያ ውስጥ ያሉት የስነ ጥበብ የአርክቴክት ስራዎችን እንዳል ከተመለከትን ከአስሪያኖች ጋር ተመሳሳይነት አለው። ስለዚህ አስሪያንና ፐርሺያን አትዘሴም እዚሁ ያገናኘ ነው። እንዲሁ ህጋዊ ስርዓታቸውን ሳይረስ ዘግቤት ጋር ይያያዛል። የሜሶፖታሚያና የሳይረስ ዘግቤት ታሪክ ደግሞ እንዲሁ አለ። ከነዚህ ከሁለቱ ነገስታቶች በአንዱ ሳይረስ ዘግቤት የራሱ ሪሌሽን ነበረው። ይሄኛውም ሳይረስ ዘግቤት ደግሞ ፐርሺያን ኖማድ ፒፕሉን ኮሌክት አድርጎ ያመጣው ሰው ስለሆነ ምን ይሆናል ማለት ነው? ፐርሺያ ዘ ኤግዛክት አንሰር ትሆናለች። 11ኛ ላይ ዘ አዜቲክስ ኢምፓየር ኮላፕስድ ኢን 16th ሴንቸሪ ዲዩ ቱ ይላል። የአዜቲክ ኢምፓየር ኮላፕስድ የሆነው በምን ምክንያት ነው? አዜቲክ እሺ አዜቲክ የምንላት ምንድነች? ናቲቭ አሜሪካኖች ጋር ነው የሚወስደን። ስለዚህ ናቲቭ አሜሪካኖች እንዳጋጣሚ ሁሉም ደግሞ ኮንኪር የተደረጉት በማን ነው? በስፓኒሾች ነው ማለት ነው። ስለዚህ ኤ ላይ ኮንኩዊስት ፍሮም ፖርቹጌዝ ይላል አይደለም። ዘ ኤክስፓንሽን ኦፍ ማያ ይላል አይደለም። ዘ ኢንቬንሽን ኦፍ ስፓኒያርድስ ይላል። የስፓኒያርዶች ወይም ስፓኒሾች ነው የነሱ ኮንኪር ነው ትክክለኛው መልስ። ዲ ላይ ዘ ሲቪል ዋር ዊች ዲትሮንድ ኢምፓየር አይደለም ማለት ነው። 12ኛውን ስንመለከት ኤንሸንት ስቴትስ ዛት ዌር ሩልድ ባይ ፕሪስትስ ኖውን አስ ይለናል። ከኤንሸንት ስቴቶች ወይም በፕሪስት ማለት ቄስ ነው ወይም በእምነት አባቶች የሚመሩ ስቴቶች ስማቸው ምንድነው ነው? ኤ ዴሞክራሲስ፣ ኤ ዩራስቲያንትስ፣ ሲ ቲዮክራሲስ፣ ዲ ሪሊጂየስቲስ ይላል ማለት ነው። ሲ ላይ ያለው ቲዮክራሲስ ነው። ስቴቶች ስታብሊሽ ሲደረጉ ሪሊጅን በራሱ የራሱ አስተዋጽኦ አለው። አግሪካልቸር፣ ትሬድ እንዳሉ ሁሉ ማለት ነው። እነዚህ እንዳሉ ሁሉ ወይም ደግሞ ወደ ኋላ ደግሞ ከሄድን ሃንቲንግ ኤንድ ጌዘሪንግ ያላቸው ቦታዎች አሉ። ምክንያቱም ሰው ሃንቲንግ ኤንድ ጌዘር ያደርግ ነበረ። ሃንቲንግ አደኑን ወደ እንስሳትን ወደ ማላመድ አመጣው። ከዛ ጌዘር ማለት ፍራፍሬ የሚለቅመው ደግሞ ፍራፍሬው ይወድቃል። ከዛ ሲወድቅ ምን ይላል? ያበቅላል አይደለ? እሱኛው ነገር ወደ አግሪካልቸር እንዲያመራ አድርጎታል። ስለዚህ እነዚህ ነገሮች ወደ ሲቪላይዜሽኑ አንደኛ ማስተዋጽኦ አድርጓል። እነዚህ ፋክተሮች ናቸው ከተማ እንዲመሰረት ያደርጉት። ነገር ግን ወደ ሪሊጂየስ ስንመጣ በፕሪስቶች የሚመሩ ከተሞች ቲዮክራሲስ ይባላሉ። ሪሊጂየስቲስ ናቸው። በቃ እምነታዊ የሆኑ ናቸው። ፕሪስቱ ላይክ የፖለቲካሉም የእምነቱንም ቦታ ይዞ ነው የሚመራው ማለት ነው። 13ኛውን ስንመለከት ሳውዘርን ሾና ፒፕል ሪቤልድ አጌንስት ብላንክ ኤንድ ዘ ኢስታብሊሽ ዘ ኒው ኢምፓየር። የሳውዘርን የደቡብ ሾና ህዝቦች
ምን አደረጉ? ሪቤል አረጉ፣ አመጹ። ከዛ በኋላ ላይ ራሳቸውን ኢምፓየር ገነቡ። ያ ኢምፓየር ምን ይባላል ነው ጥያቄው። ታሪኩ ላይ ስንመጣ ዚምባብዌ ላይ ነው የሚወስደን። ዚምባብዌ ላይ ሾና ፒፕሎች ናቸው መጀመሪያ ላይ እንትን ያሉት። ሾና በሃውስ ኦፍ ስቶን ማለት ነው ዚምባብዌ በሾና ቋንቋ። ከሾና ፒፕል ግን ሌላ ክፍል አለ፣ ካራንጋ የሚባል ግሩፕ አለ ከሾና ፒፕሎች ውስጥ። ካራንጋ የመጀመሪያውን ምን ሰርቷል? ኢምፓየር ገንብቷል። ኢምፓየሩ ሜዊኔ ሙታፓ ኢምፓየር የሚባል። ከዛ ግን ከካራንጋ በሳውዝ በኩል አለ ማለት ካራንጋ ከማን የወጣ ነው ብለን ተነጋግረናል። ከሾና ፒፕል የመጣ ነው። ስለዚህ ሳውዘርን ካራንጋ ሪሌትድ ቱ ሳውዘርን ሾና ማለት ነው። ስለዚህ ሳውዘርን ሾናን ካራንጋውያንን ሪቤልድ ያደረጉ የሮዝዊ ፒፕሎች አሉ። እነዚህ ሮዝዊ ፒፕሎችም ቻንግማይ ኢምፓየርን ስታብሊሽ አድርገዋል። ስለዚህ ለዚህኛው ለ13ኛው ጥያቄ ቻንግማይ የሚለው ትክክለኛ መልስ ይሆነናል ማለት ነው። ከዛ ግን እንዲህ ያለ ኢንሌት በ1450 አካባቢ በኑግኒ ፒፕሎች ያው ቻንግማይም ዲፊትድ ሊሆን ይችላል ማለት ነው። ይሄ ነው አፈጻጸማቸው። ነገር ግን 13ኛው ቻንግማይ ኢምፓየርን ምን አድርገዋል? ስታብሊሽድ አድርገዋል ማለት ነው። እሺ 14ኛውን ስንመለከት which of the following was or is not true about the Sumerian civilization? ስለ ሱሜሪያን ሲቪላይዜሽን ምን ያልሆነ ትክክል ያልሆነ የትኛው ነው የሚለን? ኤ they introduced decimal point and zero ክሬት አድርገዋል ነው የሚሉን። ይሄኛውን እነማን ናቸው ያመጡት? ዜሮን አብሶ ወደ አረብ ቁጥሮችም ወደ ኢንዲያን ሲቪላይዜሽን ስለሚወስዱን ኤ ላይ ያለው ሊሆን አይችልም። ቢ ላይ ስንመለከት ዘ ኢንትሮዲውስ 360 ዲግሪን እና 60 ሚኒት 60 ሰከንድን ስታብሊሽ አድርገዋል። ዘ ዴቨሎፕ ቢትዊን ሪቨርስ ኤንድ ሌድ ፋውንዴሽን ፎር ሞደርን አስትሮኖሚ ባይ አናላይዚንግ ስታር ኤንድ ፕላኔት። ቢትዊን ሪቨር ነው ሜሶፖታሚያ ማለት በራሱ። ነገር ግን በአስትሮኖሚው ላይ ሄቨንሊ ቦዲዎችን በማጥናት የሚታወቁ ነበሩ። ሱሜር፣ ዜርላንድ ኤንድ ሉጉላስ ዌር what their rulers መሪያቸው ሉጉላስ እንደሚባለው ተጠቅሷል። ሌላ ያለው ትክክለኛ መልስ ይሆነናል። 15ኛው wrong about achievement of Egyptian civilization። ስለ ኢጂፕሽያን ሲቪላይዜሽን በትክክል ያልተዛመደውን ነው የሚጠይቀን። ኤፕ መሞፊኬሽን ሜካኒዝም ኦፍ ፕሪዘርቪንግ ክሮፕስ ይለናል። ፕሪዘርቪንግ ምንድን ነው የሚለው? ክሮፕ ነው። ትክክለኛውን ክሮፕ ነው አይደለም። መሞፊኬሽን የምንለው ፕሪዘርቪንግ ነው። ፕሪዘርቪንግ ግን ምን ቦዲዎችን ፍሮም ዲኬድ ፕሪዘርቭ የማድረግ መንገድ ነው። ለምን ግን እንዲያደርጋሉ ስንል ምን የሚል እምነት አላቸው? ላይፍ አፍተር ዴዝ የሚል እምነታቸው ስላለ እሱን ነው ላይክ ፒራሚዱን እንደሚገነቡት ሁሉ። ስለዚህ ኤ ላይ ያለው ሮንግ ማችድ ነው። እንቀጥል። ቢ ላይ ያለው ፒራሚድ ቡሪያል ፕሌስ ኦፍ ኦል ኢጂፕሽያንስ ይላል። ቡሪያል ፕሌስ ኦፍ ኦል ኢጂፕሽያንስ ኢትስ ትሩ ነው። ቡክ ኦፍ ዲድም ስንመለከት ኢት ኢዝ ሪሊጂየስ ቡክ ነው ፎር ኢንካርኔሽን ኦፍ ላይፍ። ኢንካርኔሽን ኦፍ ላይፍ ማለት ላይፍ አፍተር ዴዝ ያልኳችሁ ማለት ነው። ዲ ላይ ሂሮግራፊክስን ብንመለከት ኮምፕሌክስ ኤንድ ነን አልፋቤቲካል ራይቲንግ ሲስተም ኦፍ ኤንሸንት ኢጂፕሽያን ይላል። ሂሮግራፊክስን ፒክቶግራፊክ ዌይ ኦፍ ራይቲንግ ሲስተማቸው ነው። ስለዚህ ምን ትክክለኛ መልሳችን ሆነ ማለት ነው። ኤ ትክክለኛ መልሳችን ነው። 16ኛው ጥያቄ ፑኒክ ዋር was a war took place between ፑኒክ ዋር በማንና በማን ነው የተጋጨው ስንል ፑኒክ የሚወስደን ቀጥታ ኤ ላይ ሮማንስ ኤንድ ካርቲጂያንስ ይላል። ቢ አቴኒያንስ ኤንድ ስፓርታንስ፣ ሲ ፐርሺያ ኤንድ ኢራኒያን፣ ዲ ግሪክ ኤንድ ሮማን ይለናል። በሮማና በካርቲጂያን መካከል የተደረገ ነው። በአቴናውያንና በስፓርታ መካከል ማን ነው ካልን ፊሎፖኒሺያን ዋር ይመጣል። በሁለቱ ከተሞች መካከል የተደረገ ነገር ግን ወደ ሮማንና ካርቲጂያን ስንመለስ ጦርነታቸው 3 ፌዝ የነበረው ጦርነት ነው የፑኒክ ዋር ተብሎ የሚነገረው። ከ204 እስከ 146 ቢሲ አካባቢ ወሰደ ሲሆን ትሬድ በሜዲትራኒያን ሲ ላይ ትሬድ እና የኢኮኖሚን የበላይነት ለማግኘት ነበር የተካሄደው። ሮማውያን ከሌሎቹ ስቴቶች ወይም ከሌሎቹ ሲቪላይዜሽኖች በተለየ ሚሊታሪስት ነው ወይም ደግሞ ኮንኪው ለማግኘት የተዘጋጀም አይነት የሚመስል ቅርጽ ያለው ነው ሮም ስትመሰረት። ካርቴጅ ደግሞ ከተመለከትን ትዝ የሚላችሁ ከሆነ
እንደውም እነሱ ከምን አንጻር ከኮንኪዩዘን ትሬድ ላይ ፎከስ የሚያደርጉ ህዝቦች ናቸው። ብቻ ግን ሲሲሊ የማን ቀልብ ውስጥ ትገባለች? ከካርቴጅ ግዛት ውስጥ የሆነችው አንዷ ሲሲሊ የሮማውያን ቀልብ ውስጥ ትገባለች። በዚህ ምክንያት ነው ግጭቱ ሊቀሰቀስ የቻለው። በዚህም ግጭት ወደ 3 ፌዞች ተደርገዋል። በመጨረሻ ግን ካርቴጃውያን ዲፊትድ ሆነው በሮማን ሪፐብሊክ ቁጥጥር ስር ሆነዋል በ146 ቢሲ ማለት ነው። ስለዚህ ዘ ፑኒክ ዋር ቱክ ፕሌስ ዋት ቢትዊን ዋት ኤንድ ዋት ሮማንስ ኤንድ ካርቴጂያንስ የሚለው ትክክለኛ መልስ ይሆናል ማለት ነው። እሺ ተመልካቾቻችን ለዛሬ የነበረ ቆይታ ይህንን ይመስላል። እንደወደዳችሁትም እተማመናለሁ። ከወደዳችሁት ግን ያው ላይካችንን አትንፈጉን። እኛም የተለያዩ ቪዲዮዎችን እንሰራላችኋለን። ኮሜንት ላይ ሀሳብ ስጡን፣ ያበረታናል። ሰብስክራይብ ማድረጋችሁን አትርሱብን እንላለን። በቀጣይ እስከምንገናኝ ድረስ ሰላም ሁኑ።